አንዳንዶቻችሁ የቻናል ቤተሰቦች ስትጠይቁኝ እንደነበረው ልዩ ውክልና ከጠቅላላ ውክልና በምን ይለያል? ቤታችን እንድንሸጥ እንድንለውጥ ለሌላ ሰው ውክልና ልንሰጥ ብንፈልግ ጠቅላላ ውክልና ነው ወይስ ደግሞ ልዩ ውክልና ነው መስጠት ያለብን ብላችሁ በተደጋጋሚ በጠየቃችሁት መሰረት ዛሬ ይሄን ምላሽ ይዤላችሁ መጥቻለሁ። አንድ በአንድ መነግራችሁ ነው የሚሆነው። እስከ መጨረሻው ድረስ እንድትከታተሉ እጋብዛለሁ። እንግዲህ ውድ ቻናል ቤተሰቦች ሁለት አይነት የውክልና አይነቶች አሉ። እነሱም ጠቅላላ ውክልናና ልዩ ውክልና ይባላሉ። ጠቅላላ ውክልና የሚባለው ከልዩ ውክልና ራሱን የቻለ ነው። የአስተዳደር ስራ እንዲፈጽም ተወካዩ ስልጣን የሚሰጠው የውክልና አይነት ነው። ስለዚህ ጠቅላላ የውክልና አይነት የሚባለው ወይም ደግሞ በጠቅላላ አነጋገር የተደረገ የውክልና አይነት ለተወካዩ የአስተዳደርን ስራ እንዲፈጽም የሚሰጠው የውክልና አይነት ነው። እንግዲህ ይሄ የውክልና አይነት ለተወካዩ የአስተዳደር ስራን እንዲፈጽም ከሚያደርገው በቀር ሌላ ምንም አይነት ስልጣን አይሰጠውም ማለት ነው። ከዚህ ጋር ተያይዞ እንግዲህ የአስተዳደር ስራ ምን ማለት ነው የሚለው ጉዳይ ሳይነሳ መቅረት የሌለበት ጉዳይ ነው። እንግዲህ የአስተዳደር ስራ የሚለውን በተመለከተ የፍትሐ ብሔር ሕጋችን አንቀጽ 2214 ላይ የተቀመጠ ጉዳይ ነው። የአስተዳደር ስራ የሚባለው የወካዩን ሀብት ማስቀመጥ፣ የወካዩን ሀብት ለማስቀመጥ የውክልና ስልጣን የሚቀበል ተወካይ የተወከለው የውክልና አይነት ወይም ደግሞ ያለው የውክልና አይነት ጠቅላላ ውክልና ይባላል ማለት ነው። እንዲሁም ደግሞ ይሄን የወካዩን ሀብት የመጠበቅ ከ3 ዓመት ለማያልፍ ዘመን የማከራየት በብድር የተሰጠውን ሀብት የመሰብሰብ ከ3 ዓመት ለማያልፍ ዘመን የማከራየት በብድር የተሰጠውን ሀብት መሰብሰብ እንዲሁም ደግሞ ከሀብቱ የሚመጣውን ገቢ ተቀብሎ ማስቀመጥ በስነ ስርዓት በተገቢው መንገድ ወካዩ በሚፈልገው መንገድ ማስቀመጥ፣ ለተከፈሉ ዕዳዎች ደረሰኝ የመስጠት ስራዎች፣ እነዚህ ሁሉ እንደ አስተዳደር ስራ ይቆጠራሉ ማለት ነው። ስለዚህ እነዚህን ድርጊቶች ለመፈጸም ለአንድ ተወካይ የሚሰጠው የውክልና አይነት ጠቅላላ ውክልና ይባላል ማለት ነው። ምክንያቱም እነዚህ የአስተዳደር ስራ ተብለው በፍትሐ ብሔር ሕጉ የተደነገጉ ነገሮች ስለሆኑ ይህንም እንግዲህ የአስተዳደርን ስራን በተመለከተ ተወካዩ እንዲፈጽም የሚያደርገው የውክልና አይነት ወይም ደግሞ ለተወካዩ የሚሰጠው ስልጣን ይሄ ጠቅላላ ውክልና ስለሆነ ጠቅላላ ውክልና እነዚህን ነገሮች ይሸፍናል። ጠቅላላ ውክልና የተሰጠው ተወካይ የሚያደርጋቸው ስልጣኖች ወይም ደግሞ ያለው ስልጣን እነዚህን ነገሮች ያካትታል ማለት ነው። ነገር ግን ከዚሁ ጋር በተያያዘ ተወካዩ ከአስተዳደር ስራ ውጪ ሌላ ስራ ለመስራት የሚያስፈልግ ሲሆን ልዩ ውክልና እንዲኖረው አስፈላጊ ነው ማለት ነው። ልዩ ውክልናን ሳይዝ የተለያዩ ነገሮችን አለፍ ብሎ የማይንቀሳቀሱ ንብረቶችን የወካዩን ማለት ነው የመሸጥ የመለወጥ እነዚህን አስይዞ መበደር፣ ካፒታሎችን በአንድ ማህበር ዘንድ ለማስገባት፣ የለውጥ ግዴታን ውል ለመፈራረም እንደዚህ አይነት ነገሮችን ለመፈጸም አንዳች ልዩ ውክልና እንደሚያስፈልግ ማወቅ ያስፈልጋል። ከዚህም በተጨማሪ እንግዲህ መታረቅ፣ ያው ወካዩን ወክሎ ማለት ነው ተወካዩ መታረቅ፣ ለመታረቅ ውል ውስጥ መግባት፣ እንደዚህ አይነት ነገሮች በልዩ ውክልና ውስጥ የሚካተቱ ልዩ ውክልናን የሚጠይቁ ስለሆነ የጠቅላላ ውክልናን ዶክመንት ይዞ አንድ ተወካይ ከሌላ ሰው ጋር ወካዩን ወክሎ መዋዋል፣ እንደዚህ አይነት ውሎችን እንደዚህ አይነት ነገሮችን ማድረግ አይችልም ማለት ነው። ስጦታ ማድረግም አይችልም። ስጦታ በባህሪው በጣም ለየት ያለ ስለሆነ ለየት ያለ ፎርምንም ደግሞ የሚጠይቅ ስለሆነ ልዩ ውክልናን መያዝን የሚጠይቅ ነገር ነው። ለተወካዩ ልዩ ውክልናን የሚሰጠው ነገር ነው እንጂ ጠቅላላ ውክልናን የያዘ ተወካይ ወካዩን ወክሎ ስጦታ ማድረግ ስጦታ መቀበል አይችልም ማለት ነው። በአንድ ጉዳይ በፍርድ ቤት ቀርቦ ለመከራከርም ልዩ ውክልና የሚያስፈልግ ይሆናል ማለት ነው። አንድ ልዩ ውክልና ያልያዘ ተወካይ በፍርድ ቤት ቀርቦ በወካዩ ጉዳይ ላይ በፍርድ ቤት ለመከራከር አይችልም ወካዩን ወክሎ። ስለዚህ እነዚህ ነገሮች በተመለከተ ልዩ ውክልና ያስፈልጋል። እንግዲህ እንደ አጠቃላይ ውድ ቻናሌ ቤተሰቦች የአስተዳደር ስራን ለመፈጸም የሚያስፈልገው የውክልና አይነት ጠቅላላ ውክልና ነው።
ወይም ደግሞ ከአስተዳደር ስራ ውጪ ያሉትን ሌሎቹን ደግሞ የወካዩን ሀብት የመሸጥ የመለወጥ አስይዞ ሌላ ብድር የመበደር ካፒታሎችን የማንቀሳቀስ የመታረቅ ውል ውስጥ ለመታረቅ እንደዚህ ውል ውስጥ የመግባት ኢቨን ስጦታዎቹን ለማድረግ መፈራረም፣ ስጦታ ማድረግ፣ ስጦታ መቀበል፣ ወካዩን ወክሎ እንደዚህ አይነት ነገሮች በባህሪያቸው የልዩ ውክልናን ባህሪ የሚያሟሉ ወይም ደግሞ ልዩ ውክልናን ስልጣን የሚጠይቁ ስለሆኑ አንድ ተወካይ እነዚህን ድርጊቶች ወካዩን ወክሎ ሊያደርግ ከፈለገ ልዩ ውክልና የሚያስፈልገው መሆኑን ማወቅ ያስፈልጋል። ነገር ግን ከዚሁ የተሻሉ ከዚሁ አነስተኛ የሆኑ ነገሮችን ከሌላ ሰው ጋር ለመዋዋል ለማድረግ ወካዩን ወክሎ እንደ አጠቃላይ የአስተዳደር ስራዎችን ለመስራት ካስፈለገ ጠቅላላ ውክልናን መያዝ ብቻ በቂ መሆኑን ወይም ደግሞ የጠቅላላ ውክልና ስልጣን ማግኘት በቂ መሆኑን በጥልቅ ግንዛቤ ልትወስዱ ያስፈልጋል። ለዛሬ የነበረኝ የህግ ምክርና ትንታኔ ይህን ይመስል ነበር። በሌላ ጠቃሚ በሆነ የህግ ምክርና ትንታኔ እስከነገናኝ ድረስ ባባይ